والسلام على رسول الله صلى الله عليه وسلم ሱረቱል ቡሩጅ መካ የወረደች ናት። 22 አያዎች አሏት። ያው አኺራን ነው የምትነግረን፣ ግን አኺራን ስትነግረን ፍትህን ከማስፈን አንጻር ነው። ዱንያ ላይ የሚነሱ ማለት ጭቆናዎችን ታነሳና ለነሱ አላህ ፍትህ እንደሚሰጥ ነው የምታነሳው። እንግዲህ አላህ ሱብሓነሁ ወተዓላ ነገሮች በጣም አንክሮ ሰተን እንድንሰማቸው ሲፈልግ በመሃል ላይ ይጀምራል። አሁንም እዚህችም ሱራ ላይ በመሃል ላይ የጀመረው ወሰማኢ በሰማያት እምላለሁ አለ። በሰማይ እምላለሁ አለ። ዛቲል ቡሩጅ እቺ ሰማይ ደግሞ የከዋክብቶች ባለቤት የሆነች ወይም ሰማያ የያዘቻቸው ነገሮች አሉና እንዲህ ህንፃ ቡሩጅ ማለት ህንፃ ማለት ሲሆን እንግዲህ ያሉት ከዋክብቶች ትልቀታቸውን ለመግለጽ ነው። ወይም ደግሞ ሌሎች እዛ ሰማይ ላይ ባሉ ነገሮች ይህን በያዘችው ሰማይ እምላለሁ አለን። ቀጠለና ወልየውሚል መውዑድ አለ። እንዲሁም በቀጠሮው ቀን እምላለሁ፣ በየውመል ቂያማ ማለት ነው። ያው የውመል ቂያማ ላይ ያለውን ፍትህ ሊነግረን ስለፈለገ በራሱ በየውመል ቂያማ ማለት ወሻሂዲን ወመሽሁድ አለ። እንደገና በመስካሪና በሚመሰከርበትም እምላለሁ። ይህ የቂያማ ቀን ክስተት ነው። ቂያማ ቀን ላይ መስካሪዎች አሉ፣ የሚመሰከርባቸው አሉ። በእነዚህ ሁሉ እምላለሁ አለ። እንግዲህ ይሄ ሰፊ ነው። ማን መስካሪ ነው፣ ማን ነው የሚመሰከርበት የሚለው በጣም ብዙ አሉ። በጥቅሉ ግን መስካሪ እና ተመስካሪ ብለን ብናልፈው ይሻላል። እንዘርዝረው ካልን ቀኑን ሙሉ ሊያውለን ይችላል። ቀጠልና ቁቲለ አስሐቡል ኡኽዱድ። እነዚህን ሁሉ ከማለ በኋላ ምን አለ? የጉድጓዱ ባለቤቶች ተረገሙ አለ። እነዚህ ጉድጓድ ባለቤቶች ማን ናቸው በሚለው ላይ ብዙ ዑለማዎች ብዙ ነገር አውርተዋል። በአብዛኛው ኢብኑ አሹር ወይም ተሕሪር ወተንዊር በሚለው ኪታባቸው ላይ 3 የሚታወቁ ታሪኮች እንዳሉ ያነሳሉ። እነዛ 3ቱ የተካሄዱት የት ላይ ነው? ፋርስ ላይ ቡኽቱ ነሰር በሚባል መሪ እንደዚህ ጉድጓድ ቆፍሮ ሙእሚኖችን ያቃጠለበትን ሁኔታ እንዳለ፣ እንዲሁም ደግሞ ሩም ላይ ደግሞ አንቶኒ ሩም በሚባል ሰውዬ እዚህ ሻም ላይ፣ አሁን ሻም ማለት በአሁኑ ሰዓት 4 ሀገሮች ሆነዋል። ሶሪያ፣ ጆርዳን፣ ፓለስታይን እና ሊባኖስ። እነዚህ አሁን ያዛ አካባቢ እንዳለና ሌላኛው በነጅራን በአብዛኛው የሚጠቀሰው ወይም ብዙዎቻችን የምናውቀው ታሪክ ነጅራን ላይ ወይም የመን ላይ ተከሰተ የሚባለው ነው። የየመኑ ዩሱፍ ዙነዋስ የሚባል ይሁዲ ነው። እንግዲህ በሱ ጊዜ ምንድን ያደረገው? አንድ ጠንቋይ ነበረው። ጠንቋዩ አርጅቻለሁና ይህን ትምህርቴን የማስተላልፍለት ሰው ላክልኝ ይለዋል። አንድ ወጣት ተመርጦ ይላክለታል። ያ ወጣት እንግዲህ እዚህ ሰውዬ ጋር ለመማር በሚሄድበት ሰዓት መንገድ ላይ አላህን የሚገዛ ሰው ከቤቱና የሚሄድበት ጠንቋዩ ጋር በሚሄድበት መንገድ መሀል ላይ አንድ አላህን የሚፈራ ሰው ያገኛል። እሱ ጋር ጠጋ ብሎ ሲሰማ ትምህርቱ ይማርከዋል። ያንንም መከተል ይጀምራል። በኋላ አንድ ቀን እየሄደ መንገድን አንድ እንስሳ መንገድ ሰው አላሳልፍ ባለበት ሰዓት እስቲ ዛሬ እውነታውን ልወቂልና አንድ ድንጋይ አንስቶ ይህ አቢዱ አላህን የሚፈራው ሰው የአላህ አንተ ዘንድ ትክክለኛ ከሆነ እነዚህን ሰዎች ገላግላቸው ብሎ ድንጋዩን ሲወረውር ያ እንስሳ ይገለዋል። ከዛ በኋላ እውነተኝነቱን በደንብ ካረጋገጠ በኋላ አላህም እንዲህ የተሻለ ነገር ሰጠውና በዱዓው ምክንያት ብዙ ሰዎችን ዱዓ እያደረገ እስልምና እንዲቀበሉ እያደረገ ያሽር ጀመር። በዚህ ምክንያት ብዙ ሰዎች ሲከተሉት ጀመር። ከመሃል ከዚህ ከዙነዋስ አቀማማጮች ወይም በአሁኑ ጊዜ እንደ ካቢኔ አባላት ወይ ከሚኒስትሮቹ አንደኛው አይነ ስውር ነበር። ይህ ሰው ይመጣና እሱ ጋር እኔም አይኔን ሲል እኔ አይደለም ማድነው፣ አይኔን ያው ሕክምና ስጠኝ ሲለው እኔ አይደለም ማድነው አላህ ነው፣ አላህን ተቀበል፣ እኔ ዱዓ ላድርግልህ ይለዋል። አላህን ይቀበላል፣ ዱዓ ያደርግለታል፣ አይኑን ይሻለዋል። ሄዶ ስራ ቦታው ላይ ሄዶ ሲቀመጥ ይህ ዙነዋስ ወይም በጊዜው የነበረው መሪ ያየዋል። አይንህ እንዴት እንዲህ ሊሆን ቻለ ሲል አላህ አሻረኝ አለው። አላህ ማን ነው? የኔም ያንተም ጌታ አለው። ከኔ ሌላ ጌታ አለ ይልና ይህን ሰውዬ ያሰቃየዋል ልጁን እስኪመራ ድረስ። ከዛ ልጁን ያሰቃየዋል ያንን አላህን የሚፈራው ሰው አቢዱን እስኪመራ ድረስ። በኋላ በዚህ በወጣቱ ልጅ ፊት እነዛን ሁለቱን ሰዎች ገድሎ ያሳየዋል እንዲመለስ። ሰውየው ልጁ አልመለስም ይላል። ካልተመለሰ ብሎ ሰው ወታደሮቹን አድርጎ ተራራ ላይ ያወጡና ከተመለሰ እሰየው፣ ካልሆነ ወርውሩት ይላቸዋል። ላይ ሲደርስ አላህ አንተ በፈለግከው መንገድ እነዚህ ሰዎች ገላግለኝ አለው። አላህ ገላገለው፣ ተመልሶ መጣ። አሁንም ውሃ መሀል በታንኳ ይዛችሁ ሂዱና መሀል ላይ ሲደርሱ ከተመለሰ ተመለሰ፣ ካልሆነ ደግሞ ክተቱ ይላል። ልጁን ስለፈለገው ይመለሳል ብሎ አስፈራርቼ ይመልሳለሁ ከሚል ሐሳብ ይመስላል። እዛ ሲደርስ አሁንም አላህ ገላግለኝ አለ።
አሁንም ገላገለውና መጣ። ሲመጣ በጣም ጉጉት እንዳለው ያውቃል ሰውየው ሊገለው እንደፈለገ። እንደገና ወሬው ተናኝቶ ከተማው በጣም ተቀውጧል። እንዴት ነው የሚለው ነገር ስላለ ሰውየው በጣም ሰው ሁሉ ሊሰልምብኝ ነው ከሚል ፍራቻ ይሄን ሰው የሚያስወግድበት ነገር በጓጓበት ሰዓት ይህ ልጅ ምናለው እኔ ልጠቁምህ አለው። እኔ የምትገልበት መንገድ እሺ ያለው ሰው ሰብስብ ሜዳ ላይ ያለው ሰው ሰበሰበ ሜዳ ላይ እኔን ከፍ ያለ ነገር ላይ አስቀምጠኝ አለው። ቀስት ከዚህ ከእንትን ከቦርሳ ያውጥተህ ቢስሚላህ ረቢል ጉላም ብለህ ምታኝ አለው። ይህ ሰው ተሸወደ። እንግዲህ ያው የግድያ ፍላጎቱ ሌላ ነገርን አወረበትና እሺ ብሎ አርገና ይህን ቀስት አውጥቶ ቢስሚላህ ረቢል ጉላም ብሎ ሲገለው ያዛ የነበረው ሰው በሙሉ አመና ቢረቢል ጉላም አለ። በዚህ ልጅ ጌታ አምነናል አለ። እንግዲህ ወታደሮቹ መጥተው የፈራኸው ደረሰ፣ ያው ይሄ ሁሉ ሰው አመነ አለ። እነዚህን ሁሉ ሰዎች ጉድጓድ ቆፈረና እሳት አቀጣጥሎ ጉድጓድ ውስጥ ያመኑትን በእኔ መኑ እያለ ያመኑትን ይተዋል፣ ያለኑትን ጉድጓድ ውስጥ ይከታል። ያንን ነው የሚሉት ብዙዎቹ ቁቲለ አስሐቡል ኡኽዱድ። በዚህ መሀል አንድ እናት እንደውም ልጅ ይዛ ህፃን ልጅ ይዛ መታ ልትገባ ለልጁ ስትፈራ ልጁ ሐቅ ላይ ነሽ ግቢ አላት የሚለው ከህፃናት ተናገሩ ከሚባለው አንዱ እዚህ ክስተት ላይ ነው ያለው፣ እዚህ ሐዲስ ላይ ነው ያለው። ይህን ነው የሚያመለክተው አሉ። ግን አንዳንድ የተፍሲር ሰዎች በዛ ብቻ ይገደባል ማለት አይደለም። ከዛም በኋላ ያሉት ሌሎችንም ያካትታል። በዚህ ስራ ላይ የተሳተፉት ሙእሚኖችን በእምነታቸው ብቻ የሚያቃጥሉትና የሚጨቁኑት ሰዎች በሙሉ እዚህ ላይ ይገባሉ። ለምሳሌ በአሁኑ ጊዜ የፍልስጤምን ማየት እንችላለን። ፍልስጤም ላይ እየተደረገ ያለው ሌላ ምንም ያጠፉት ጥፋት ኖሮ አይደለም። በገዛ መሬታቸው በገዛ ሀገራቸው ሁሉ የሚደርስባቸው ላኢላሃ ኢለላህ በማለታቸው ነው። እና ያ ሁሉንም ይሄ ያካትታል ማለት ነው። እነዚህ በሙሉ እንግዲህ ፍትህ በቂያማ ቀን የሚያገኙት እነዚህ የጉድጓድ ባለቤቶች ተረገሙ አለን። ቀጠለና ምን አለ? አናሪ ዛቲል ወቁድ። እንግዲህ እነዚህ የጉድጓድ ባለቤቶች ጉድጓዱ ላይ ምን አድርገዋል? እሳት አድርገዋል። እሳት ብቻ አይደለም፣ ዛቲል ወቁድ የማገዶ ባለቤት የሆነች እሳት፣ የማገዶ ባለቤት የሆነች እሳትን እዛ ጉድጓድ ላይ ያደረጉ እነዚህ ሰዎች ተረገሙ አለን። ቀጠለና ኢድሁም አለይሃ ቁድ፣ እነሱም በዛች በዙሪያዋ ላይ የተቀማመጡ ሲሆኑ፣ በዙሪያዋ ላይ የሚቀመጡት ምንድነው? የሚከቱት ሰው እንግዲህ አንዳንድ እሳት ሲያቃጥለው እዛ ዝም ብሎ አይቃጠልም። ሰው ተፍጨርጭሮ ሊወጣ ይችላል። እንዲመለስ ከላይ ሆነው የሚመልሱት አይነት ሰዎች መሆን አለባቸው ማለት በዙሪያው ተቀምጠው ያንን የሚያስፈጽሙ ናቸው ማለት ነው። እና እዛ ላይ ተቀማጮች የሆኑት እነዚህ ተረገሙ አለ። ቀጠለና ወሁም ዐላ ማ ይፍዐሉን፣ ደግሞ በሚያደርጉት ነገር ላይ መስካሪዎች ናቸው። እንግዲህ አይናቸው እያየ አሁን ይኸው ጂኖሳይዱን ፍልስጤም ላይ ሲያደርጉ የሚያደርጉት ሰዎች በአይና ማለት እኛም እያየን ነው፣ እነሱም እያዩ ነው። ጂኖሳይድ ሲፈጽሙ እዚህ በግልጽ በራሳቸውም ላይ ሻሂድ መሽሁድ ካለው ከመሐላው ጋር እንግዲህ ማያያዝ ይገባናል። መስካሪዎች ናቸው። የሰው ልጅ በሚሰራው ነገር ላይ መስካሪ ነው። በአፉ አልመሰክርም ቢል አፉ ይታሸግና በምን ይመሰክራል? ሌሎች ነገሮች እጁ በሰራው ይመሰክራል፣ አይኑ የሰራው፣ እግሩ፣ ሁሉም የሰራውን ነገር ይመሰክርበታል። ስለዚህ በሚያደርጉት ነገር ላይ በሙእሚኖች ላይ በሚያደርጉት ነገር ላይ መስካሪዎች ናቸው ይህን የሚያደርጉት። ወማ ነቀሙ ሚንሁም፣ ይህን ደግሞ ሲያደርጉ ከነዚህ ሰዎች የጠሉት ነገር የለም። ያደረጓቸው ነገር፣ የበደሏቸው ነገር፣ የዘረፏቸው ነገር ወይ የጎዷቸው ነገር ኖሮ አይደለም ይህን የሚያደርጉባቸው። ከነዚህ ሰዎች የጠሉት ነገር የለም። ሚንሁም እነዚህ ከሙስሊሞቹ ማለት ነው። ይህ የጠሉበት ምንድነው? ኢላ ሌላ ምንም የለም ይሄ እንጂ ምን አን ዩእሚኑ ቢላሂ አዚዚል ሐሚድ፣ በአላህ ማመናቸው ብቻ ነው ይሄ እንዲደርስባቸው ያደረጋቸው። ሌላ ምንም ጥፋት ኖሮባቸው አላህ ላይ ማመናቸው፣ አላህን መቀበላቸው ብቻ ነው ይሄ እንዲደርስባቸው። ይሄ አላህ ደግሞ አልዓዚዚል ሐሚድ አሸናፊና ምስጉን የሆነው ትክክል ናቸው። አሸናፊ ስለሆነ መታመን የሚቀበል፣ ምስጉን ስለሆነ መታመን፣ ትክክለኛ በሆነው አላህ ማመናቸው፣ እውነትን መያዛቸው እንጂ ሌላ እንዲጠሉ ያደረጋቸው፣ ይህ በደል እንዲፈጸምባቸው፣ እንዲቃጠሉ ያደረጋቸው፣ በጉድጓድ ውስጥ በእሳት እንዲነዱ ያደረጋቸው ሌላ ምንም ጥፋት የለባቸው ማለት ያጠፉት አላህ ላይ ማመናቸውና የአላህ ደግሞ ተገቢ አሸናፊና ምስጉን የሆነውን አላህ በትክክለኛውን መንገድ ስለያዙ ማለት። ይህ አላህ እንደገና አለዚ ለሱ ደግሞ ለሁ ሙልኩ ሰማዋት ወልአርድ፣ የሰማያትና የምድር ንግስና በሙሉ የሱ የሆነውን አላህ በማመናቸው ነው። ወላሁ ዐላ ኩሊ ሸይእ፣ አላህም በዚህ ነገር ላይ መስካሪ ነው። እያያችሁ ነው፣ የሚያይ እንዳይመስላችሁ። ይህን የሚያደርጉ ሰዎች ከዚህ ነገር አሁን ላይ ምንም ነገር ስላልደረሰባቸው ያመለጡ ይመስላቸዋል። ግን ቀን አለ፣ ይህን ነገር የሚመለስበት ቀን፣ ያደረጉትን ነገር የሚከፍሉበት ጊዜ አለ። አሁን እያያቸው ነው፣ መስካሪያቸው ነው። አላህ ይመሰክራል። ይህን እያየ ነውና ያንን ቀን ስላላወቁ ያንን ቀን ስለረሱት ነው እያደረጉ ያሉት። ሙእሚኖች ደግሞ ሌላ ቀን ይሄን የሚካሱበት ቀን አለ፣ አላህ እያየ ነው እያለ ለሙእሚኖቹ ምን እያደረገ ነው? ማጽናኛ እየሰጠ ነው። ለካፊሮቹ ደግሞ ማስፈራሪያ እየሰጠ ነው። አላህ እያየ ነው ማለት ጥፋተኛ ሁን እቀጣለሁ፣
አምኖ ደግሞ በማመኑ ከዚህ የደረሰበትን ሰው ደግሞ መልካም ስራውን እከፍለዋለሁ እያለ ነው ማለት ነው። ቀጠልና እነለዚነ አመኑ እነለዚነ ፈተኑ እነዛ የፈተኑ ሙስሊሞችን አልሙእሚኒን ወልሙእሚናት የወንድ አማኝና የሴት አማኞችን እንዲህ አይነት ፈተና ውስጥ የከተቱ ሙእሚኖችን የሚፈትኑ ሰዎች ثم لم يتوبوا የአላህ እዝነቱ ከዛ ግን ካልተወበቱ አለ ይሄን እያደረጉ ካልተወበቱ ይሄን ማድረግ ከተወበቱ ይመለሳል ማለት ነው። ፈለሁም ዐዛቡ ጀሃነም ለነሱ በጣም አሳማሚ የሆነ ቅጣት የጀሃነም ቅጣት አላቸው። ወለሁም ዐዛቡል ሐሪቅ አቃጣይ የሆነች ቅጣት አላቸው አለ። እንግዲህ የአላህን እዝነት ምን ያህል እንደሆነ ተመልከቱት። ይሄን ሁሉም አድርገው ከተወበቱ ይመለሳል፣ ካልተወበቱ ነው ማለት ነው። ቀጠልና ምን አለ? ኢነለዚነ አመኑ እነዛ ያመኑት ይህ በደል የሚደርስባቸው ደግሞ ያመኑትና እንደዚህ ከነዚህ ተውበት የሚያደርጉት ወዐሚሉ ሷሊሓቲ ካመኑ በኋላ መልካም የሚሰሩት ለሁም ጀናቱ ለነሱ አትክልታማ ስፍራ አላቸው ተጅሪ የሚፈሱባት የሆነች ምን ታሕቲሃ አልአንሃሩ ከስሮቿ ወንዞች የሚፈሱባት ዛሊከል ፈውዙል ከቢር ይህ ትልቅ እድል ነው። ትልቅ የሆነ ምንድነው ሳክሰስ ነው። ትልቅ የሆነ እጅግ በጣም ትልቅ የሆነ ሳክሰስ ነው። ከዚህ በላይ ሳክሰስ የለም። አሁን ላይ የሚደርስባችሁ ነገር ከዚህ ከምታገኙት ነገር አንፃር ኢምንት ነው። ምንም ነገር እንደደረሰባችሁ አትቆጥሩትም። ጀዛችሁን አላህ ይከፍላችኋል አለ። ከዛ በኋላ ኢነ በጥሸ አሁን እንግዲህ አላህ ሸሂድ ነው ብሏል። ያያል፣ ይሰማል። አሁን ቀጥታኛ ወዲያው ስላላደረገ አላህ አንዳንድ ጊዜ ሙስሊሙም ሆነን ይህ ሁላ ሲደርስ አላህ ለምን ዝም አለ የምንል ሰዎች አለን። ግን አላህ ምን አለ? ጊዜ ጠብቆ ከነሱ መሀል የሚመለስ አለ፣ ተውበት የሚያደርግ አለ። አሁን በፍልስጤም ላይ በሚደርሰው በዚህ ምክንያት በጽናታቸው ምክንያት ስንት ሰው ሰልሟል። አላህ በጣም ብዙ ነገር እኛም ማናውቀው ብዙ ነገሮች ያውቃል። ስለዚህ እነዚህ የሚሰልሙ ሰዎች እንዲሰልሙ እድል ይሰጣል። ከነዛ መሀል የሚመለሱ ካሉ እንዲመለሱ እድል ይሰጣል። እነዚህኞቹን ደግሞ አላህ ሸሂድ አድርጎ ይወስዳል። በሸሂድነታቸው ትልቅ ማዕረግ ይከፍላቸው። ይህ ሁሉ ሆኖ ግን አላህ የሚይዘው ቀን ሲደርስ ኢነ በጥሸ ረቢከ ለሸዲድ አያያዙ በጣም ብርቱ ኃይለኛ ነው። የጌታ አያያዝ እጅግ በጣም ኃይለኛ ነው አለ። እንግዲህ እዚህ ጋር ረቢከ ብሎ ለነብዩ ሰለላሁ ዐለይሂ ወሰለም መናገሩ ቀጥታ እሳቸውም የዚህ አይነት በደል እየደረሰባቸው ስለሆነ መካ ላይ ያሉ ስለሆነ የረዳው የአንተንም ሰዎች የሚይዛቸው ቀን አለ። አንተንም የሚያሰቃዩ ሰዎች የሚይዛቸው ቀን አለ። ሲይዝ አያያዙ በጣም ኃይለኛ ነው እያለ ነው ማለት ነው። ኢነሁ ሁወ ዩብዲ ወዩዒድ እሱ ይጀምራል ይመልሳል፣ ይጀምራል ይመልሳል። እንግዲህ ወዴት እንመልሰዋለን የሚለው ይሄ አንደኛ አሁን እዚህ በዱንያ ላይም ቅጣቱን ይጀምርና አኼራ ላይ መልሶ ይቀጣቸዋል ያስኬዳል። የሰውን ልጅም አሁን ይፈጥራል እንደገና ይመልሰዋልም ያስኬዳል። አሁን ፈጥሮት እንደዚህ የሚያደርጉ ሰዎች ሲመልሳቸው ደግሞ ነገ አኼራ ላይ መልሶ ሁሉንም ይከፍለዋል እንደ ስራው። መልካም የሰራውንም የመልካሙን ይከፍለዋል፣ መጥፎ የሰራውንም የመጥፎውን ስራ ይከፍለዋል ለማለት ነው ማለት ነው። ቀጥለን ሆል ገፉር ወደድ እሱ ደግሞ እጅግ በጣም መሀሪ እጅግ በጣም ወዳድ ነው። እጅግ በጣም መሀሪ መሆኑን የሚያሳየው ይህን ሁሉ ሰርተው ተውበት ካደረጉ እምራቸዋለሁ አለ። የዚህ እጅግ በጣም መሀሪ መሆኑ ምክንያቱ ደግሞ እጅግ በጣም ስለሚወድ ነው። ይህን ህዝብ የፈጠረውን ህዝብ ስለሚወድ መቅጣት ስለማይፈልግ ውዴታው በጣም ከፍተኛ ስለሆነ ሰዎች በግድ እንደው ቀጣን ብለው ራሳቸውን ያስገባሉ እንጂ አላህ መቅጣት የሚፈልግ አይደለም። በጣም መሀሪና በጣም ወዳድ ነው፣ የሚወድ ነው። ዙል አርሺል መጂድ ደግሞ መውደድና አላህ ሲወድና ሲምር አቅም ስለሌለው ሳይሆን ዙል አርሺል መጂድ አለ። የአርሽ የዚህ የትልቁ አርሽ ባለቤት ነው። አልመጂድ በጣም የላቀ ነው። አላህ ራሱ የላቀ ነው። አርሽን ብቻ ለምንድን ነው ሀያልነቱን ለመግለጽ ዙል አርሽ ያለው? ምክንያቱ ምንድን ነው? እንግዲህ ነቢ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምንም ብሏል። ይሄ ሰባት መሬትና የመጀመሪያው ሰማይ ሁለተኛ ሰማይ ላይ ቢጣሉ ልክ ሜዳ ላይ ቀለበት እንደተጣለ ነው። እንዲሁም ከሁለተኛ ሰማይ በታች ያለው በሙሉ ሶስተኛው ሰማይ ላይ ቢጣል አሁንም ሜዳ ላይ እንደ ቀለበት ነው እያለ ሄዶ ሰባት ሰማዮችና ሰባት ምድሮች አርሽ ላይ ቢጣሉ ልክ ሜዳ ላይ ቀለበት እንደተጣለ ነው። ስለዚህ አርሽን ሲነግረን ምንድነው ማለት ነው? ኦልሞስት ሁሉም ቀለበት ሌላ በሙሉ አርሽ ላይ ቀለበት ስለሆነ የእሱ ባለቤት ነው ሲለን ይህ ዓለም በሙሉ በእጁ የሆነችው አላህ የፈለገውን ነገር ማድረግ የሚችለው አላህ የላቀው አላህ መሀሪና የሆነ ይሄ ሁሉ ኃይል ያለው ነው። እጅግ በጣም መሀሪና እጅግ በጣም ወዳድ መሆኑን እንጂ በአንድ ጊዜ ይጨፈልቃችሁ ነበር ለማለት ነው። ፈዓሉ ሊመር ደግሞ የፈለገውንም ይሰራል። በሚሰራው ስራ ግብረ መልስ አይፈራም። የፈለገውን ይሰራል። ማንም ይሄን ለምን አረክ ሊለው አይችልም። እንዲህም ከመሆኑ ጋር ነው በጣም ወዳድን መሀሪና
በጣም ወዳድ ሆኖ ነው እንጂ ፈለገውን ሁሉ ማድረግ እየቻለ ማለት ነው። አቅም ሳይኖረው አይደለም። የሰው ልጅ አቅም ሳይኖረው አሁን አንዳንድ ጊዜ የበደለውን ሰው ላይመልስ ይችላል። አላህ ግን የሱ አይደለም። የፈለገውን ሰሪ ሆኖ የሁላ ኃይል እያለው ነው። አላህ መሐሪና ወዳጅ ስለሆነ ነው እንጂ ለዚህ ስራችሁ ወዲያው ቅጣቱን ማምጣት ይችል ነበር። هل أتاك حديث المنجم ለዚህ ማሳየው ሐዲሱል ጁኑድ ይሄ ለዚህ ማሳየው ደግሞ አልደረሰህም እንዴ? የወታደሮቹ የሰራዊቶቹ ዜና አልደረሰህም? እንዲህ አይነት ጊዜ አጥፍተው ታግሷቸው ቢስሉ ያጠፋችሁ እኮ ሌሎች ሰራዊቶች አሉ። የእነሱ ዜና አልደረሳችሁም እንዴ አለና ማን ናቸው እነዚህ? ፈርዖን እና ሰሙድ የሚባሉ ህዝቦች። ፈርዖን የበኒ እስራኤል ሲሆን ሰሙድ ከአረብ ነው። እነዚህ አሁን ከኛ አለን ከምንላቸው ሰዎች የገዘፈ ጦር። አሁን ፈርዖን ዓለምን ይመራ የነበረ ነው በጊዜው። ሰሙዶችም እንደዚሁ በጣም እንትኖች ነበሩ። እነዚህን ሁሉ ብሏቸው እምቢ ሲሉ ጊዜ እኮ አጥፍቷቸዋል። ኃይል ስላነሰው አይደለም፣ መስራት ስለማይችል አይደለም። ግን አላህ ገፉሩንና ወዱድ ስለሆነ ነው ዝም ያላችሁ። ጊዜው ሲደርስ ደግሞ እነ በጥሻ ረቢከ ለሸዲድ ነው። ፊርዓውን ወሰሙድ አለና በሊለዚነ ከፈሩ ፊት። ግን ይህን ሁሉም እየተናገርኩ ይህን ሁሉም እንድትመለሱ እየነገርኳቸው የካዱት ሰዎች ግን በውሸት ውስጥ ናቸው። ይዋኛሉ፣ ውሸት ውስጥ ያስተባብላሉ። ይህን ሁሉ አይቀበሉም። ይህ ታሪክ ተነግሯቸው እነሱ የሚያደርጉት ነገር ትክክል አለመሆኑ ተነግሯቸው አሁንም ግን በውሸት ውስጥ ያስተባብላሉ አለ። ወላሁ ሚን ወራኢሂም ሲያስተባብሉ ግን አላህ ስለማያውቅ ወይ ደግሞ ስላልሰማ ምንም ሳይሆን አላህ አካቧቸዋል። ከጀርባቸውን ያካበባቸው። ከጀርባ ያካበበ ሰው እንደምታውቁት እንዴት ነው? አሁን ጠላት አንድ ሀገር ሲወር እንኳን ከጀርባ መጥቶ ደግሞ ሲያካብ ያኔ ድል ለማድረግ ይቀለዋል። ከጀርባቸው ነው ደግሞ አካቧቸዋል። እና አትስጋ፣ የሚይዝ ጊዜ ይይዛል። አላህ ጊዜ ነው የሚጠብቀው ይፈልጋቸው ነገሮች ከዛ መሃል ሰዎች እንዲወጡ እድል ስለሚሰጥ እንጂ አካቧቸዋል። ከሱ የሚያመልጥ ምንም ነገር የለም። በል ሁወ ቁርአኑ መጂድ፣ ይልቁንም ይህ የተከበረ የላቀ ቁርአን ነው አለን። ግንኙነቱ ምንድን ነው እዚህ ጋር ካለን ምናልባትም እነዚህን ሰዎች ዝም ያለበት ምክንያት ለዚህ ቁርአን ነው ማለት ነው። ይህ ቁርአን ስላለ በዚህ ቁርአን ምክንያት ይመለሳሉ የሚለውን እድል ቁርአኑ መኖሩና ይህን እድል አላህ ሲሰጣቸው እንጂ ከብዶት አይደለም ለማለት ይመስላል። ቀጠልና ፊ ለውሒን መሕፉዝ። ይህ ቁርአን ደግሞ የት ነው ያለው? ከየት ነው የመጣው? ፊ ለውሒን በሰሌዳ ውስጥ ነው። መሕፉዚን የተጠበቀ በሆነ ሰሌዳ ውስጥ ከዛ መጥቶ ነው ማለት ነው እዚህ የተጻፈው። እና እኛ እንግዲህ ቁርአንን ስናነበው ወይ ቁርአንን ስንል ግንኙነታችን እስከ ለውሃል መሕፉዝ ይሄዳል ማለት ነው። እዚህ ወርዶልን የምንለው ከመሬት ላይ ሆነን ላይ ፈውቀል አርሽ ካለ ነገር ግንኙነት አለን ማለት ከዛ የመጣ ነገር ስለሆነ ከዚህ እዛ ድረስ ግንኙነት አለን ማለት ነው። አላህ ሰምተው ከሚጠቀሙት ያደርገን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።